መንጌ መንጌ ሁሱ ወዬ ይሰማኛል። እንዴት ነህ? ደህና ነህ? ሰላም እንዴት ነህ? አለን አማን ነው። ሁሉ ሰላም እግዚአብሔር ይመስገን። እሺ ረመዳን አሪፍ ነው? ረመዳን አሪፍ። እኔ እንኳን ያለኝ ጥያቄ አንድ 3 ጥያቄዎች ናቸው። ግን አንተ እንደዚህ ብዙ እንድትጠየቅ የምፈልገው ጥያቄ ካለህ ብትነግረኝና ጥያቄዎቹን አስፈትቼልህ ይዤልህ ብመጣ ደስ ይለኛል። ሲቀጥል ግን ከአሁን በፊት ስጠይቀው ለነበረው መልስ አንድ ይዤልህ መጥቻለሁ። እሱን ኢየሱስ ክርስቶስ እኔ ኢየሱስ ነኝ ብሎ ራሱን የጠቀሰበት ቦታ ካለ አሳዩኝ ስትለን ነበር። እሱን ተረድተዋል? እሱ ኢየሱስ ክርስቶስ እኔ ኢየሱስ ክርስቶስ ነኝ ወይም ደግሞ አምላክ ነኝ የሚል ጥቅስ በመጽሐፍ ቅዱስ ካላችሁ ብለክ ነበረ ከአሁን በፊት። እኔ አምላክ ነኝ ያለበት ቦታ ልታሳየን? እኔ አምላክ ነኝ አምልኩኝ ያለበት ቦታ እንጠይቃችኋለን። እኔ አምላክ ነኝ አምልኩኝ ሆነ እኔ አምላክ እሱ ኢየሱስ ክርስቶስ ወይም ደግሞ አምላክ እንደሆነ የተቀመጠ ማስረጃ አለ። እሺ ጥያቄውን አዳምጥ። እሺ ችግር የለውም። እሺ ኢየሱስ ክርስቶስ በራሱ አንደበት ማስተምር ብዙ እኔ አምላክ ነኝ ያለበት ቦታ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ አውጥተህ ማንበብ ትችላለህ። እሱ ምን ይላል? ጥያቄ እኔ አምላክ ነኝ ብሏል። እዛ ጋር አምልኩኝ ብሏል። አዎ። እሺ እናንብበው። ዮሐንስ ወንጌል ስንት ነው ያልከው? ምዕራፍ 13 ከቁጥር 13 ላይ 13 እንደዚህ አይደለም የሚለው ምንድን ነው የሚለው? መምህርና ጌታ ያላችሁ እንደሆነ ከዛ በኋላ ቀጥሎ ምንድነው? እስኪ ጨርሰው አምላክ እንደሆንኩኝ ወይም ደግሞ መድኃኒት እንደሆንኩኝ ይላል። እሺ አይደል? ጥያቄው ምንድነው? እኔ አምላክ ነኝ ያው ነገረህ እኮ እሱ እዚህ ጋር ነገረህ አይደለም። ይሄ ተናግሯል ወይ ነው ጥያቄው እንዴ? ይሄ ታዲያ ከመናገር ይተናነሳል? ሁሱ ያው እኮ ወገናችን እንደዚህ አይደለም። እንደውም ኢየሱስ ክርስቶስ አምላክ እንዳለው እየተናገረው ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ማስረጃ እዚህ አምላክ አለው። ኢየሱስ አምላክ አለው። አምላክ ለሆነ አምላክ ብቻ ነው አይችልም። ማስረጃውን ለሱ ደግሞ እስኪ ማስረጃ ትሰጠኛለህ? አይ ቲንክ እኔ የእምነት አባቶች ጋር ሞር እንደዚህ ዲቴል የሚያስተምሩ ጋር ስለምገናኝ ስጠኝና እነሱ ልጠይቃቸው። ዮሐንስ ወንጌል ምዕራፍ ከዛ ላይ ኢየሱስ ክርስቶስ ወደ አምላካቸው አድርጋለሁ እያለ ያዘው ቁጥሩን ጻፈሽ? እየጻፍኩት ነው። ስንት ነው ያልከኝ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17። ዛሬ ባህሪ ገዝተሻል መንጌ? 17 ነው። አይ እኔ ከአሁን በፊትም አንተ ጋር ስገባ እኮ አንተ የሆነ ምን እንደ ገለልተኛ ሰው ሆኜ ስነግርህ ምን አለ መሰለህ፣ ግን እሱ በቃ ወጣ ችግር የለም። ዮሐንስ ወንጌል ምዕራፍ 20 እሺ፣ አንደኛ እሱ ግን ምንድነው? እኛ ሌላ ጨምር። እሺ እሺ። ኤፌሶን ምዕራፍ 1 ኤፌሶን ምዕራፍ 1 ቁጥር 3 ወረድ ብለህ እዚህ 17 1 ከ3 የኢየሱስ ክርስቶስ አምላክ ይባረክ እያለ ቃል በቃል ይናገራል። እሺ ሌላው ደግሞ ምንድነው መሰለህ፣ አሁን ለምሳሌ ማርያም እናቴ ጠብቂኝ የሚለውን አሁን ካንተ ጋር ሲያወራ የነበረው ያለ መደማመጥ ማውራቱ ትርጉም አያመጣም። ሁሴን በአንተም በኩል ቢሆን በእኛም ጋር ቢሆን ማዳመጥ ከዛ መመለስ። እሱም መመለስ ካልቻለ ኦፍኮርስ ከሚችለው ሰው ጋር ቢያወራ እና ሞር ደግሞ ተመልሶ መጥቶ አንተ ይሄ እንደዚህ ነው ብሎ ቢነግርህ መልካም። አንተም ደግሞ እያወራከው እያለ እሱም ማዳመጥ አለበት ባይ ነኝ። ሲቀጥል ደግሞ ይሄ የኔ የግል አስተያየት ነው። ወደ ሌላው ጥያቄ ስመጣለህ፣ ከአሁን በፊት የመሐመድ አባት ማን ነው ብዬ ጠይቄክ ነበረ ካስታወስክ፣ እና በአያቱ እንደሚጠራ ምናምን ነገር ነው የነገርከኝ። ራይት እንደሚጠራ አንድ ቦታ የተናገሩት ነው ነቢያችን ሰለላሁ ዐለይሂ ወሰለም አለ ነብይ ራኬቲ በነብይ ተናግረዋል። በማን ነው ይላሉ ሲፈልጉ አብርሃም አባታቸው
ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ቀድ ረዘቀኒ ቢወለድን ፊ ሃዚሂ ሌይላ ፈሰመይቱሁ ቢስሚ አቢ ኢብራሂም ዐለይሂ ሰላም አሉ። እነሆ በዛሬዋ ሌሊት አላህ ወንድ ልጅን ለገሰኝ፣ የልጄንም ስም በአባቴ በአብርሃም ስም ሰይሜዋለሁ አሉ። ኢብራሂም ብለው ጠሩ። አባት እያሉ ይጠራሉ። አባታቸው ይባላል። አባቴ ማለት ባህሪ ያለ እነዚህ ሁሉ አለሽ። ኦኬ፣ ግን የት ነው ማለት አሁን የሚኖሩበት ቦታ ይታወቃል? እናቱም አባቱ የመሐመድ የነቢ መሐመድ ሰለላሁ ዐለይሂ ወሰለም የት ነው ማለት እንዴት ነው ያሉበት ቦታ ይታወቃል? መካ፣ በመካ ምድር ላይ ነበሩ። አሁን ነው የምትለው? ነበሩ። አሁን ነው የምትለው? አዎ። አሁን ሞተዋል፣ ቀብር ውስጥ ናቸው። ግን ቁርአን ላይ ደግሞ ምንድነው እንደ ሞቱ ይናገርና ሁሱዬ እኔም አሁን አንድ የሙስሊም ጓደኛ አባት አለኝ ብያለሁ እና ግን በጀሃነም ውስጥ እንደሚኖሩ ራይት ካልተሳሳቱ ላስረዳህ። እሱን አሁን ቀብር ነው። ሁሉም ሰው ከሞተ በኋላ ወደ ቀብር ነው የሚሄደው። ወደፊት ማንም ሰው ወደ ቀብር የሚሆነውን እነግርሃለሁ። በመጀመሪያ ልናውቅ የሚገባው ነገር አንድ ነቢይ እናቱም አባቱ አክስቱ አጎቱ ከሃዲ ቢሆኑ ያንን ነቢይ የሚጎዳው ነገር አለ የለም? እሳት ቢሆኑ እነዚያ ቤተሰቦቹ የሚጎዳው ነገር አለ የለም? እሱን ጀምር። የሚጎዳው ነገር እሱን የሚያስተች ነገር አለ የለም? ለምሳሌ አብርሃም አባቱ ከሃዲ ነበር፣ ጣዖት አምላኪ ነበር፣ የእሳት ነው። ነገር ግን አብርሃምን የሚጎድለበት ነገር አለ የለም? ከዚህ ከነሱ ህይወት ቢወጣ ነው ይሄ ከሃዲ ሆነ። ለምሳሌ አባትህ ማለት ነው። አንተ ግን አመንክ ልበል፣ አምላክህ ስለ አባቴ ተባል፣ አንተን የሚያስተችህ ነገር አለ? ይሄ ልጅ እኮ አባቱ ከሃዲ ነው እየተባልክ አንተ ትተቻለህ? የለም። በጣም እናመሰግናለን። ይሄ ነው። አሁን አብርሃም አባቱ ከሃዲ ነው፣ ጣዖት አምላኪ ነው፣ በቁርአን ላይ ተገልጿል። ነገር ግን አብርሃምስ እና አብርሃም ግን የሚያስተቸው ነገር አይደለም። ይሄ ነው። አሁን እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ለምን ዘር ማንዘራቸው የእሳት አይሆኑ ታል አይደለ? እርሳቸውን የሚያስተች ነገር አለ ወይ? ነብይነታቸው ላ ይሄን የሚያስተች ነገር አይደለም። ነብይ መጀመሪያ ያ ነብይ ያለበት ግዴታ ምንድነው? ከአምላክ ዘንድ የመጣለትን ቃል ያስተምራል። የተቀበለ ወንድም አጎት አክስት ካለ እሰየው ይቀበላል። አልቀበልም ካለ ደግሞ ሰውየው ያ ነብይ የሚያስተቸው ነገር አይደለም። ይሄን መጀመሪያ እርሳቸውን ታል አይደለ? ይሄን ጨረስን ወንስ ያስተምራል? ያንን ነብይነት ታምናለህ? ከቤተሰቡ አንዱ ከሃዲ ያስተችም አይደለ? እሱማ አስተችም የራስህን እምነት ነው። እዛ የምትሄደው ግን ያኛውም ሰው በዛኛው መንገድ ልክ ነኝ ባይ ነው። ይሄን ከጨረስን በኋላ እርሳቸውን እንደማያስተች ከመጠ ምክንያቱም ይሄን የሚያነሱት ሰዎች ለምን መሰለህ? እርሳቸውን እንዴት መተቸት እንዳለበት እንኳን አንድ ነብይ ያውቅ። ይሄ እርሳቸውን የሚያስተች ነገር አይደለም። አንደኛ ይሄ ነው። ሁለተኛው ነገር ምንድን ነው? ስለ አባቴ ብሎ የተናገሩት ይህን ሐዲስ እኔ አውቀዋለሁ። አቢ ወአቢክ ፊናር አሉ። የሆነ ሰው መጣና ጠየቃቸው፣ አባትህ የት ነው? አባቴ የት ነው ብሎ ጠየቃቸው። ሰውዬው መጣና አይነ አቢ አለ። አባቴ የት ነው? ሰውዬውን ዝም አሉት ነብዩ ሰለላሁ ዐለይሂ ወሰለም። ሰውዬው ልቡ እንዳይሰ ያውቃሉ። ጨረስክ? ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና አይን አቢ አላቸው። አባቴ የት ነው አሉ። አባቴ የት ነው ሲላቸው ጊዜ ዝም አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ እንደገና መለሱለት። አንደኛ ከዚህ ከሐዲስ እንዳውም ነብዩ ሰለላሁ ዐለይሂ ወሰለም ለመተቸት ብለው ካመጡት የሚደንቅ ከዚህ ነገር የነገርኳቸው ነገር ምንድን ነው? ሙስሊሞች ልጆች ረሱልን ለመተቸት ብለው በሚያመጡት ሐዲስ ውስጥ እርሳቸውን የሚያስወድስና የሚያስመሰግን ትልቅ ነገር አገኛለሁኝ አላልኳቸው? አለ አላልኳቸውም? በውስጡ አለ። ታዲያ በዚህ ውስጥ ምን ይገኛል ከተባለ ስለ ወደፊት ማወቃቸው የነብይነት ትልቅ ማረጋገጫ አንድ ነብይ ነው አይደለ? አንተ የገነት ነው ይሄ እሳት ነው ብሎ የሚናገረው እርሳቸው እዚህ ቦታ ላይ አባቱ ወዴት እንደሄደ ሊነግሩት ነው። وهذا يدل على صدق نبوته عليه الصلاة والسلام ትክክለኛ ነብይነታቸውን የሚያረጋግጥ ነገር ነው። ኢየሱስ ክርስቶስ አንተ በገነት ከኔ ጋር ትኖራለህ ስላለው ይህ አምላክ ነው ማለት ነው ካላቸው ይኸውና ነብዩ ሰለላሁ ዐለይሂ ወሰለም አንተ የገነት ነህ አንተ የገሃነም ነህ የሚለውን ያውቁ ነበር፣ ይናገሩ ነበር። አባቱ የት እንደሆነ ይሄ ሰው ነገሩ። አቢ ወአቡከ ፊናር
አባትህም አባቴም የእሳት ናቸው አሉ። ግን እዚህ ቦታ ላይ ጥያቄው ምንድን ነው? አባቴ ሲሉ የትኛውን አባታቸው ነው? ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ወይም እንደ እስልምና አጎት አባት ተብሎ ይጠራል። ይባቸዋል አይደለ? አያት አባት ተብሎ ይጠራል። ለምን ሁሱዬ እዛ ላይ እንዴት ተረጋጋ? አባት አባት ተብሎ ይጠራል። ታዲያ የትኛውን አባታቸውን ነው የሚለውን እንዴት ነው ማወቅ የምንችለው? ወላጅ አባት አባት ይባላል። አዎ ይባላል። አጎት አባት ይባላል። ለምሳሌ በቁርአን ላይ አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ የኢስሐቅን የያዕቆብን ልጆች ያዕቆብ ኢስማኤልን አባቴ ብሎ እንደሚጠራ እናያለን። ያዕቆብ ኢስማኤልን አባቴ ይለዋል። ኢስማኤል ግን ለያዕቆብ ምን ነው? አጎቱ ነው አይደለ? እስማኤል ለያዕቆብ አጎቱ ነው። ግን ምን ብሎ ይጠራዋል? አባት ይለዋል። አያችሁ አይደለ? እንደ እስልምና አረዳድ ይሄን ነገር ልታውቀው ይገባል። አጎትን አባት ብሎ ይጠራል። አረቦች ጋር ይሄ ነገር የተለመደ ነው። ወጣቸዋል። አንደኛ ያዙ። ይሄን ማስረጃ የቱ ጋር ነው ከተባለ በሱረቱል በቀራ ላይ ስለ ያዕቆብና ስለ ኢስማኤል እየተናገረ ማስረጃ ሳየን እያሉ ነው። እያንዳንዱን ማስረጃ ላሳያቸው። ሌላው ነገር አያት አባት ተብሎ ይጠራል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ቅድም መጀመሪያ ላይ እንደነገርኩ አነ ነቢይ ላ ከዚብ አነ ብነ ዐብድል ሙጠሊብ አሉ። እኔ ነቢይ ነኝ፣ ይሄ ነገር ውሸት አይደለም እውነት ነው ካሉ በኋላ እኔ ደግሞ የአብዱል ሙጠሊብ ልጅ ነኝ አሉ። አብዱል ሙጠሊብ ምናቸው ነው? ልጆች መልሱ። አብዱል ሙጠሊብ ምናቸው ነው? አባታቸው ነው እንዴ? አይደለም። ምናቸው ነው? አያታቸው ነው። አያት ምን ተብሎ ይጠራል? አባት ተብሎ ይጠራል። አይ አይደለም። አያት አባት ተብሎ ይጠራል። አጎት አባት ተብሎ ይጠራል። ይጠራሉ አረቦች። ይሄ ታወቀ ነው። ሶስተኛው ምንድን ነው? ወላጅ አባት ይባላል። ይሄ ታወቀ ነው። ይሄ ነው። ታዲያ እንዴት ነው ይሄን ነገር ማወቅ የምንችለው? እዚህ ጋር የሰዎች ሀሳብ ሊኖራቸው ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አባት እስከሆነ ድረስ ያሉት የትኛው አባት እንደሆነ በግልጽ ሷሪህ እስካልተቀመጠ ድረስ የኔ እምነት ምንድን ነው? እነዚህን አባት ብሎ እስከሚጠራ ድረስ ቁርአንና ሐዲስ ላይ አንድ ማስረጃ እንደማመጣለው ሁላቸው የትኛው ነው የሚለውን ደግሞ በሌላ ማስረጃ እናየዋለን። በግልጽ የተናገሩት አባቴ አብደላህ ነው ብለዋል ወይ አላሉም? ነብዩ ሰለላሁ ዐለይሂ ወሰለም አባቴ አብደላህ ነው ብለዋል አላሉም? አብደላህ ነው እዚህ ቦታ ላይ እየታሰበበት እንደዛ የሚል የለም። ታዲያ የትኛው ነው ከተባለ በእኛ ዘንድ አህለል ፈትራ የሚባል ነገር አለ። የፈትራ ባለቤቶች ፈትራ ብሎ ማለት ነው። በአንድ ነብይና በአንድ ነብይ መካከል የነበሩ ሰዎች አህለል ፈትራ ይባላሉ። ወጥቷል አይደለ? ያለፈውንም ነብይ ያላገኘም ቀጣዩንም ነብይ ያላገኘም መካከል ላይ ያለ ህዝብ ነው። ከኔ ጋር ነህ መንገ? አዎ እየሰማሁህ ነው። አሁን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት ከየትኞቹ ነው? ያለፈውን ነብይ መሲሁን አግኝቷል እንዳንል አላገኘውም። የእርሱን ትምህርት ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን አግኝተዋል ወይ? ነብይነታቸውን አግኝተው ትምህርታቸውን ወስዷል ወይ? አልወሰደም። ከየትኞቹ ነው? መካከል ላይ ካለው ነው። ወይ ከመስሉ የሚጠቃለል አይደለም፣ ወይም ከነብዩ ሰለላሁ ዐለይሂ ወሰለም የሚጠቃለል አይደለም። መካከል ላይ ያለ አህለል ፈትራዎች ደግሞ ምንድናቸው? የትንሣኤ ቀን ይፈተናሉ እንጂ በቀጥታ አምላክ ህግ ሳያወርድለት ነቢይ ሳይልክለት ዝም ብሎ የሚቀጣ አይደለም። ይህም በቁርአን ላይ ማስረጃ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አይደለም። እኔ መልእክተኛ ነቢይ ሳልክ የምቀጣ አይደለሁም ማለት አይደለ? መልእክተኛ ነቢይ ተልኮለት ደርሶት አልቀበልም ያለ እንደሚቀጣ ነግሮናል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አባታቸው አብደላህ ደርሶታል ወይ? አልደረሰው። ታዲያ አባት ተብለው ከሚጠሩ አካሎች ቅድም ከማስረጃ ከጠቀስኩላችሁ የደረሰው ማንኛው ነው? አቡ ጣሊብ ነው የደረሰው። አቡ ጣሊብ አጎታቸው ደርሶታል ወይ? አዎ ደርሶታል። የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ደርሶታል ወይ? አዎ በደንብ ደርሶታል። ተቀብሏል ወይ? ግን አልተቀበለም። አያችሁ አይደለ? አያታቸውስ አልደረሰውም። እሱ ትክክለኛ አባታቸውስ አብደላህ አልደረሰውም። ማን የደረሰው? አጎታቸው እንዳደረሱት ማስረጃ አለ ወይ? አዎ አድርሰውታል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ ለአጎታቸውን አቡ ጣሊብ ምን አሉት? ያ ዐም ማለት አጎቴ ሆይ ቁል ላኢላሃ ኢለላህ ላኢላሃ ኢለላህ በል ከሊመተን ኡሐጁ ለከ ቢሃ ዒንደላህ ነገ የትንሣኤ ቀን ከአምላኬ ፊት እንድሟገትልህ በዚህ ንግግር አማኝ ነው ብዬ በልችን ቃል አሉት። ግን ለዚህ ማስረጃ ያለው ሁሱ? አዎ ላሳየህ ነው፣ ችግር የለውም። ለመሰለህ አሁን እንደዚህ አሁን ጥቅሶች ምናምን ነገር ካሉት ሞር በደንብ ሰውም እኔ ብቻ ሳልሆን ማንም ሰው እንደዚህ ጥያቄ ለሚፈጥርበት ሰው መልስ እየወሰደ ይሄዳል ማለት ነው። እኔ እናንተ እዚህ ላይ አሁን በምናወራበት ብቻ ለምን ያው በእኛ አሁን እኔ ቁርአንን መሐመድ ከሰማይ ወረደልኝ ሲል መሐመድ በራሱ ጨምሮበት የጻፈ አለ ምናምን ነገር የሆነ የተምታታ ነገር ይነግሩዋል። ላሳይህ በማስረጃ ጥሩ ነው ያንትን ያላችሁት ያውና በማስረጃ ላሳያችሁ። የደረሰው የአባት ተብለው ከሚጠሩ እንደስልምና የደረሰው ማንኛው ነው የሚለው አጎታቸው ብቻ ነው የደረሰው እንጂ ትክክለኛ አባታቸው ደርሶታል ወይ? ላ በፍጹም ሳይደርስ ነው የሞተው። ያውና አጎታቸው ግን እንደደረሰው ማስረጃ እዚህ ጋር
ምንጩን የት ታገኝታለህ መሰለህ? ቡኻሪ ያው ቡኻሪ ስንት ላይ 3884 ሙስሊም 24 ላይ ታገኘዋለህ። ነሳኢ 2035 ላይ ታገኘዋለህ። ያው እነዚህ ሁሉ እዚህ ጋር እንዳንብበው አጎታቸው መልእክቱ እንደደረሰውና እንዳልተቀበለ የተነገረው እሱ ነው። አባታቸው ስላ ያው እና እዚህ ጋር በአማርኛ ያለህም ሁሱ ወደ አማርኛ ልቀይርላችሁ የተተረጎመ። አዎ ለምን እኛ አሁን ቅድም ግዕዙን አንደምታውን ሲያነብልህ ቀይር አልከው አንተ። ስለዚህ እኔም ማንም ሰው ደግሞ እንዲያና እንዲያነባው አብሽር በትክክል ከቀየረው ልቀይርልህ ወደ አማርኛ። እኔ ከአማንቄ ልተረጉምልህ ነበር እኔ አረበኛውን ስለማውቀው አማርኛ ወደ አማርኛ ችግር የለም። ኖርማሊ የምትለኝን ለምን እችላለሁ፣ ግን በአይኔ ሳይ ደግሞ በማስረጃ ደስ ይለኛል። እኔም የለውም ችግር የለም። ያ ይታያል አይደል? አሁን በትክክል ከተረጎመ ወደ አማርኛ ልቀይርላችሁ። ያና እንደዚህ ልክ እንዳንተ አስገባውና ሚውት ያድርግ። ተሳርበው ነው የወጣው። ይገባል፣ ችግር የለም። እሺ አልተረጎመልህም። ምን እናድርግ? ቁጥሩን ልስጥህ፣ እናንተ ሄደህ ታየዋለህ። እኔ እዚህ ሊተርጉምላችሁ። ኦኬ ቁጥር ስጠኝ በቃ። ያው እና ቡኻሪ ላይ ያዘው እዚህ ጋር የደረሰው መልእክት ቡኻሪ ማን ነው ከተባለ አጎታቸው ነው። ቡኻሪ 3884 3884 ነው እያየሁት ያለሁት እዚህ ጋር እና ዶት ኮም የሚለው ላይ እስኪ ከተረጎመ እዚህ ሀገር ልሄድ ነው እኔ አድሮ ሰኒያ ከሚለው ስለማወጣ ነው። እሺ ሶሒህ ሙስሊም ቡኻሪ ቀጣ 3884 ሁሱዬ ድጋሜ ስለመጣ አንተ ቤት አትጨነቅ። ወደ ሌላ ጥያቄ ያኔ ሌላ ነገር ካየውኝ ከመናገር ወደ ኋላ አልልም። ቆይ ለመጨነቅ አይደለም ወጋቻንስ አንተ ተርጉምልኝ። እኔ አላውቀውም አረበኛውን ስላልክ ለአንተ ኦፍ ኮርስ አሁን አረበኛ አላውቅም አልዋሽም። 3884 ላይ ነው ከላሳይሽ እሺ 3880 ደርሷል። እስኪ እሺ ያው እና እዚህ ጋር ይታያል 3884 አይደለ? እንግሊዝኛ ትችላለህ? ኖርማሊ አነባለሁ ግን ትርጉም ላይ ትንሽ ቸገራለሁኝና ማለሽ አጎታቸው አቡ ጣሊብ እንደደረሰው እና መልእክቱ እንዳልተቀበለ እሱ እንደሆነ ያልተቀበለው ከቤተሰብ ክፍል ይሄን ያሳያል። ያው አንብቦ እስኪ እንግሊዝኛ ከቻልክ አንብቦ አገኘሁት ግን እኔ ለትርጉም ስለምቸገር ሁሱ ማሏሽ አይዋለኝ ወደ አማርኛ ገልብጬ እኔ አይዋለሁ። ችግር የለም። እሺ ወደ ሌላ ጥያቄ ልለፍ። እሺ መሐመድ ነው ለጅብሪል የተገለጠለት ሁሱዬ? እስኪ እሺ ይሄንም ማወቅ የሚፈልጉ ሰዎች አሉ። እንዴትና የት ማስረጃ? ችግር የለውም። በመጀመሪያ ራሳቸው ቃል በቃል መልአኩ ገብርኤልን እንዳዩት አየሁት፣ መልአኩ ገብርኤልን አይቼዋለሁ ብለው የተናገሩበት አለ። አንድ የራሳቸው ምስካሪ፣ ሁለተኛ ራሱ መልአኩ ገብርኤል ምስካሪ አለ። ሁለተኛ ራሱ ገብርኤል እኔ ገብርኤል ነኝ ያለበት፣
ሶስተኛ አምላክ ራሱ ገብርኤል ነው ብሎ የመሰከረበት ቦታ አለ። አራተኛ የአይን እማኞች ሰሃቦች ሁሉ ያዩና የመሰከሩበት ቦታ አለ። በአራቱም መንገድ ውስጥ መስረጃ ማለት ነው። ከማን መሰከር እንጀምር? ያ ጀማ ምረጡ። ከማን መሰከር እንጀምራለን? ከራሳቸው ልጀምር? ገብርኤልን ብሎ ቃል ደስ ይለኛል ብሎ ከተናገሩበት በቃ ከሱ እንጀምር። ኦኬ ረአይቱ ጅብሪል እሺ ያውና የመጀመሪያ ሐዲስ እዚህ ጋር ነው። ምንጩን ያዘው ልስጥህ። እኔ እያስኩ ነው እያየሁኝ ከስር ከስር ሚዞን እያስኩ በቃ ያውና እዚህ ጋር ታገኘዋለህ። ቡኻሪ 3000 ቡኻሪ 3743 ነው። ላ 3232 ቡኻሪ ኦኬ ከታች አለች 3232 ሙስሊም 174 ላይ ታገኘዋለህ። ኦኬ ምን ይላል? አመሰግናለሁ። አይቱ ጅብሪል ለሁ ሲቱ ሚያ ጀናህ ይላል። ጅብሪልን አየሁት ቃል በቃል ራሳቸው እንዳዩት ተናግረዋል። ራአይቱ ጅብሪል ወለሁ ሲቱ ሚያ ጀናህ ጅብሪልን አየሁት እርሱም 600 ክንፎች አሉት ይላሉ። ሁለተኛ ደግሞ የማን ምስክር ልስጥህ? የራሱ የመልአኩ ገብርኤልን ምስክር ልስጥህ። እኔ ጅብሪል ነኝ አንተ ደግሞ የአላህ መልእክተኛ ነህ ያለበትን እሱ ልስጥህ። ኦኬ ያለውን ስጠኝ፣ ችግር የለም ደስ ይለኛል። ያህል የማን የአራቱ ምስክር ማለት ነው። አንደኛ የራሳቸው ምስክር እንዳየት፣ ሁለተኛ ራሱ ገብርኤል የተናገረበት፣ ሶስተኛ አላህ ራሱ ጅብሪል እንደላከላቸው የመሰከረበት፣ አራተኛ የአይን እማኝ የሆኑ ሰሃቦች ምስክሮች ከ100,000 ምናምን በላይ ህዝብ ያየበት ማለት ነው። አሁን የራሱ የጅብሪልን ምስክር እሺ ያ ነው የመጀመሪያው እንግዲህ ይዞት የመጣው ምዕራፍ መልአኩ ጅብሪል ያውና ሱረቱል አለቅ ነው። መልአኩ ገብርኤል ይዞ ሲመጣ ይሄን ሱራ ይዞ የመጣው ለነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ሲገለጥላቸው ኢቅራ የሚለው ነው ይታያቸዋል። ኢቅራ እዚህ ጋር በተመለከተ የተነሳ ሐዲስ ነው። እዚህ ጋር ሐዲስ በጣም ረጅም ነው። ወደ አማርኛ ቀይረዋለን። ከቀየረልን حدثني احمد بن عثمان البصري قال حدثنا وهب بن جرير قال حدثنا ابي قال سمعت النعمان بن راشد እያለ ይቀጥላል። እዚህ ጋር መልአኩ ገብርኤል የተናገረበትን ቦታ ስለሆነ የሚፈልገው እሱ የተናገረበትን የገለጠበትን ራሱን ቃል እንፈልጋለን ማለት ነው። ያውና እዚህ ጋር እናገኛለን። እሺ ያውና እዚህ ጋር ይሄን ወደ አማርኛ እንቀይረው። የራሱን ንግግር እንፈልጋለን። እዚህ ጋር ምን ይላል? ይጆል ምን ይላል? ሙሐመድ ሆይ እኔ ገብርኤል ነኝ አንተም የአላህ መልእክተኛ ነህ። ሙሐመድ ሆይ እኔ ገብርኤል ነኝ አንተም የአላህ መልእክተኛ ነህ። አሁን ደግሞ የአላህን ምስክር እንመልከት። ለመሆኑ ቁርአንን ያመጣላቸው ገብርኤል ነው? አዎ፣ እሱንም እንመልከት። ሱረቱል በቀራ ሱረቱል በቀራ 97 ሱረቱል በቀራ 97 ሱረቱል በቀራ 97 ምን ይላል እዚህ ጋር? ያው ለጅብሪል ወይንም ለገብርኤል ይላል። ያው ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሞታል አላህ ሱብሓነሁ ወተዓላ። ገብርኤልን የሚጠላ ሰው ከሃዲ ነው። ገብርኤልን ጅብሪልን የሚጠላ ሰው ከሃዲ ነው። ያውና አላህ ራሱ ይናገራል። ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ይሄ ጅብሪል ገብርኤል ማለት ነው። ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ፣ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አወርዶታልና ይላል። ስለዚህ ቁርአንን ከአላህ ዘንድ ያወረደው ራሱ መልአኩ ገብርኤል እንደሆነ ራሱ ይህ አላህ ስብሐነ ወተዓላ አምላክ የመሰከረበት ነው። ይህ የአምላክ ምስክር ቅድም የራሱ ምስክርን የገብርኤልን ያለበት የመጀመሪያው ነቢ ሰለላሁ ዐለይሂ ወሰለም ራሳቸው አይተው የተናገሩበት ይህ ነው። አራተኛው ደግሞ አሁን ሌላ ምስክር አላቸው ወይ ነቢ ሰለላሁ ዐለይሂ ወሰለም ምድር ላይ አብሯቸው የነበረ ሰው አለ ወይ? ገብርኤልን ያየና የሰማለ ወይ? ቃል ሲያመጣላቸው አዎ አለ። እሱ ደግሞ የት እናገኘዋለን? ሶሒህ ሙስሊም ቁጥር 8 ላይ ታገኘዋለህ ማለት ነው።
ሶሒህ ሙስሊም ቁጥር 8 ላይ እናገኘዋለን። እሱንም ላሳያችሁ። ያና ሶሒህ ሙስሊም ቁጥር 8 ኪታቡል ኢማን ይሄ ነው። ሐዲሱ በጣም ረጅም ነው። ያና እዚህ ጋር እንዳዩት ያዩና የመሰከሩ ሰሃቦች ዑመር ብን አልኸጣብ ያስተላልፈው ሐዲስ ነው። እዚህ ጋር እናገኘዋለን። መልአኩ ገብርኤል መጥቶ እዚህ ጋር ያስተምራቸው ነው። እንደ አጠቃላይ እዚህ ጋር መልአኩ ገብርኤል እዚህ ጋር መጣ። ዑመር ብን አልኸጣብ ሲናገር ምን አለ? أن عمر بن الخطاب قال بينما نحن جلوس عند رسول الله صلى الله عليه وسلم إلى إياك نبي محمد صلى الله عليه وسلم قرت كم تنساله ذات يوم يزيان كان على كلا عندك اطلع علينا رجل عندك كان ولنيا شديد بياض الثياب شديد سواد الشعر لا يرى عليه أثر السفر ولا يعرفه منا أحد يا عندك كلمته جلس عند رسول الله صلى الله عليه وسلم فنبي محمد قرسك أمت تملكة أيت فأسند ركبتيه إلى ركبتيه ووضع كفيه على فخذه وقال يا محمد هوي እያለ ሲናገርም ሰማን አሉ። ቃልን ሲናገር ሲያስተላልፍ ይሰሙታል። ማን ነው ይህ አካል? የትም ሳንሄድ ያውና እዚህ ጋር የአካል ማን ነው እየመጣ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ለትውልድ ያስተምር ነበር፣ ያዩት ይሰሙ ነበር። ወደ አማርኛ ልቀይርላችሁ ማን እንደሆነ የተገለጸበት እዚህ ጋር ማን ይላል? ፈኢነሁ ጅብሪል አታኩም ዩዐልሙኩም አምረ ዲኒኩም፣ እርሱ ገብርኤል ነው ስለ ሃይማኖታቸው ሊያስተምር መጥቶ ይላል። መልአኩ ገብርኤልን ያዩት ነበር፣ ይሰሙት ነበር ማለት ነው። ይሄን ይመስላል። እሺ ኦኬ ቴንክ ዩ ሁሱዬ። ሁለት ጥያቄዎች አሉኝ፣ ኮመን ጥያቄ፣ ሌላ ምንም አልጠይቀም። ጥያቄዎች ምንድነው? ከቁርአን ጋር ምናምን ነገር የተያዘ ነገር ሳይሆን እየሰማኝ ነው? እየሰማራ ከሰሞኑ አንድ ሼኪ እንደዚህ መንገድ ላይ የሄዱ ኦርቶዶክስን መጨረስ አለብን ምናምን ነገር የሚሉት ነገር አለ። እሱስ የሚደረገው ነገር ግን አይተከዋል አይደለም? አይቻለሁ። ግን እኔ ሙስሊም ሆነ አይሆን አሁን እዚህ ጋር መወሰን አንችልም። እንደ እስልምና ግን ከጠየቀኝ አንተ ይሄን እስላምን ይወክላል ወይ? በፍጹም ይሄ እስላምን አይወክልም። አላህ ስብሐነሁ ወተዓላ ሰላማዊ የሆነን ሰው እንዳውም የገደለ ሰው የገነትን ሽታ አያገኝም ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከሙስሊሞች ጋር ቃል ኪዳን ያለውን ሰላም ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። ይፈቻል። እነዚህ ሰዎች እየወጡ የመጨረሻ ማይሞች ናቸው። ሙስሊም ሆነው ይህን የሚያደርግ ካለ ማንንም የሌላ እምነት ተከታይ እገላለሁ መግደል አለብን ምናምን፣ ይሄ ማይም ይህ እስላምን አይወክልም። ይህ በኢስላም ስም እንዳ በፍጹም እነዚህ እስላምን እንትን አይልም። ይህን እየደገፈ ነው። እሺ እንዳውም አላህ በቁርአን ላይ ያለው ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታቸው ያልተዋጓችሁ ከሀገራቸው ያላሰዷቸው የሌላ እምነት ተከታይ መልካም ብትውሉላቸው አልከለክላችሁም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም አይሁድ ታሞ ሂደው ይጠይቁ ነበር። ይህን ቡኻሪና ሙስሊም ላይ ላሳያችሁ እችላለሁ። በተደጋጋሚ ይህን ታሪክ እናገራለሁ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዳቸው አይሁድ ነበር። ወጣት ልጅ ነው፣ በጣም ይወዳቸዋል። በዚያ በአካባቢያቸው አብረው ሲኖሩ የነበረ። ከዕለታት አንድ ቀን ይሄ ልጅ ጠፋ። በሰፈራቸው አይጠፋም ነበር። ከነቢ ሰለላሁ ዐለይሂ ወሰለም ሰፈር ከሩቅ ሰፈር እየመጣ የሚያገለግላቸው የሚካድማቸው ነው። በቃ እርሳቸው አላዘዙትም። በቃ ይወዳቸው ነበር። ሰፈሩ ሩቅ ነው ያጀማ። ይመጣል ግን በጠዋት ይመጣል። ከእርሳቸው ጋር እዚያ ወደ ሰፈር ይሄዳል፣ ይሰማል፣ ትምህርታቸውን ይሄዳል። ቦታቸው አለ። ከዕለታት አንድ ቀን ጠፋ ሄደች። ነቢያችን ሰለላሁ ዐለይሂ ወሰለም አይነ ልጉላም ልየሁድያ፣ ያ አይሁድ ልጅ የት ሄደ ብለው ጠየቁ። የት ሄደ ያ አይሁድ ልጅ? እነሆ ምርض ያ ረሱላህ፣ እርሱ ታሟል እኮ አንተ የአላህ መልእክተኛ፣ ቤቱ ቀርቷል አሏቸው። ነቢ ሰለላሁ ዐለይሂ ወሰለም መጠየቃቸውን አላቋረጡም። አይነ ቤቱ አሉ። ቤቱ የት ነው ንገሩኝ፣ ሂጄ ልጠይቀው አሉ። ተመልክተው አይሁድ ነው፣ ሂጄ ልጠይቀው ለህጽናነዋል። ነገሯቸው። ሩቅ ነው ቤቱ። በእግራቸው ሄዱ ነቢ ሰለላሁ ዐለይሂ ወሰለም ለመጠየቅ ይሄን አይሁድ። ቤታቸው ቤቱ ከሄዱ በኋላ ነቢ ሰለላሁ ዐለይሂ ወሰለም ቆረቆሩ፣ አስፈቀዱ፣ ተፈቀደላቸው። ልግባሉ፣ ግባ ገቡ። አባትየው ከፈተ።
ገቡ። ነቢያችን ሰለላሁ ዐለይሂ ወሰለም ከልጁ ራስጌ ስር ተቀመጡ፣ ከራሱ ስር አጽናኑት። ካጽናኑትም በኋላ ወደ እስላም ጥሪ ያደረጉለት ነቢይ ናቸው እና ነቢይ ላይ ሰዎችን ካገኘ የማስተማር ግዴታ ተጥሎበታል አይደለ? ስለዚህ ዳዕሁ ኢለል ኢስላም ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል አሉት፣ እስልምናን ተቀበል አሉት። ፈነዘረ አልጉላም አልየሁዲ ኢላ አቢህ ያዕኒ ኸውፈን ሚን። ይህ አይሁድ ልጅ ወደ አባቱ ተመለከተ፣ አባቱን ፈርቶ ማለት ነው። መስለም ፈልጓል፣ ግን አባቱን ፈራ። አባትየው ተረዳ መስለም እንደፈለገ ልጁ። አይሁዶች ያውቁ ነበር የመጨረሻው ዘመን ነቢይ መሆናቸውን በደንብ አውቀዋል፣ አግኝተዋል። ነገር ግን ለምን ከእስማኤል ዘር ወጣ ከኢስሐቅ ለምን አልመጣም ብለው በዚህ እልህ ይዟቸውን ሳይቀር የቀሩት ያውቁሃል፣ በደንብ አድርገው አግኝተዋል። በቃ ብሎ መስክሮላቸዋል አላህ በቁርአን ላይ። ያ የነገርኳቸው የገለጽኩልህ ራስህ እንደሆነ ያውቃሉ፣ ዝም በላቸው ብሎ ገልጿል። እና ይሄ አይሁድ ተረድቷል። ያ ቡነየ አጢዕ አበልቃሲም አሉ፣ ልጄ ሆይ ፈቃድህ ከሆነ ስለበቃ የቃሲም አባት ታዘዛቸው አለው። አክብሯቸው የቃሲም አባት ብሎ ጠራ። እንደ አረቦች ይህ ክብር ነው። አቡ ፍላን ይላሉ አይደለ? ሲያከብር ጊዜ የአባ አብዱላህ ይባላል። አክብሯቸው ራሱ ምን አለ? ያ ቡነየ አጢዕ አበልቃሲም፣ አበልቃሲምን ታዘዛቸው ፈቃድህ ከሆነ ስለማለት ወዲያው ልጁ እስልምናን ተቀበለ። አሽሀዱ አን ላኢላሃ ኢለላህ ወአነከ ረሱሉላህ አለ። ከዚህ ልጠይቅ የፈለኩት ነገር ለነገራቸው የፈለኩት ነገር ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን አካሎች ሲታመሙ ያጽናኗቸው ነበር። እነርሱም ይወዷቸው ነበር፣ ይጠይቋቸው ነበር፣ ይጠያይቁ ነበር። በቁርአንና በሐዲስ ላይ የምታገኟቸው እንደዚህ ስለነበሩ ቁርአን አላቀሶች ግል አድርጎ ሊዋጋ ስለመጣ ስላሁን አልፈልግም መዋጋት ፈልጋለሁ ያለን አስመልክቶ የመጣውን ስለ ሰላማዊዎቹ አድርገው ይነግሯቸዋል። ከዚያ እስልምና ያው ገዳይ ነው ይሏቸዋል። ላ አይደለም፣ ኢስላም ሰላም ነው። ነገር ግን ሊጋደል ስለመጡ የተነገሩ አናቅቦች ናቸው። እነሱን ሊያመጡባቸው እናንተ በጭንቅላታቸው ላይ ይጫወታል። እንዲህ አይነት ጨዋታ ማለት ነው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ዐላ መካነ፣ እነዚያ የሚጋደሏችሁ ሆነ ይጋደሏቸው። አያቸው አይደለ? ወላ ተዕተዱ፣ ወሰን ግን አትለፉ አለ። ምን ማለት ነው? ወሰን አትለፉ ማለት ያልተጋደሏችሁን እንዳትነኩ ማለት ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ ላ ተቅትሉ ጥፍለን ሰጊረን ወላ ምርአተን ወላ ሸይኸን ከቢረን አሉ፣ ወላ ቅሲስን ወላ ራሂበን አሉ። አደራ ጦር ሜዳ ላይ ስትሄዱ ጊዜ ህፃናቶችን ብታገኙ እንኳን እንዳትገሉ፣ የሌላ እምነት ተከታዮችን ሴቶችንም እንዳትገሉ፣ ሽማግሌዎችን እንዳትገሉ፣ አሮጌቶችን እንዳትገሉ፣ ቀሳውስቶችን እንዳትገሉ፣ መነኩሴዎችን እንዳትገሉ አሉ። አያቸው አይደለ? ምክንያቱም እነዚህ የጦር ሰው አይደሉም። ሊዋጋ የመጣን የተጋበዘን አካል ብቻ እንጂ ጦር ሜዳ ላይ የምትዋጋው የእነርሱም ለተከታይ የሆኑ ቤተሰቦቻቸውን ራሳቸውን እንዳትነኳቸው ብላ ያዟቸው ነበር። ይህን ይመስላል። እሺ ኦኬ፣ አመሰግናለሁኝ። የመጨረሻው ጥያቄ ደግሞ ምንድን ነው? አሁንም እዛው አንድ ሺህ አባት ሲሉ የሰማሁትን ነው። 2 ወይም 3 ከዛ እስከ 6 ነው አይ ቲንክ ማግባት ትችላላችሁ፣ ሚስቶቻችሁን ደግሞ እንደፈለጋችሁ ማረስ ትችላላችሁ የሚለው ላይ ሁሱዬ ካልደበረክና በጣም ይቅርታ ግን እንግዲህ ሚስቶቻችን ማረስ የሚለው ነው። አንድ ቤት አድርጉት። እሺ ምን ማለት ነው? እዚያ ቦታ ላይ እዚህ ጋር ብዙ ጊዜ ያልኳችሁ ነገር አለ። ልትገማ አሁን በኢስላም የሌላ እምነት ተከታዮች ኢስላምን ለመተቸት ብለው የሚያነሷቸው አናቅጾች በውስጡ ትልቅ ለኢስላም ውዳሴ አለ ብዬ ነገራቸው። እዚህ ጋር ሴቶች እርሻ ተብላችኋል፣ እንደፈለጋችሁ ተረሷቸው ተብሏል ብለው እነርሱን የሆነ እንትን ለማለት ያመጡት ነገር ነው። ሰባኪዎቹ እንትን ላይሆን ይችላል። ይሄ ነገር ግን ለመሆኑ ሴቶችን የሚያወድስ ነው ወይንስ ሴቶችን የሚያስተች ነው? ወላሂ በጣም የሚያወድሳል። ለምን እሱዬ ግን እንደዚህ ያሉት ሼኪ ናቸው። ይቅርታ ማለ ሊያዝ ሌሎችም ስለሚል ይሄንን እኛ እነሱ ሼኹ ሲያስተምሩ እንደ ትምህርት ነው ያንን እኔ ምን እንዳስቡ። ነገር ግን ተቺዎቹ ላይ የሚመጡት የሌላ ምልክት ምን አስቡ እንደሆነ እሱን በዚያው ላይ ለፍረዳ። እሺ አሁን እዚህ ቦታ ላይ ምን ማለት ነው? እርሻ ስል ጊዜ ምሳሌያዊ ንግግር እንደሆነ ቀጥታ እንረዳለን። መቼም እርሻ ማለት እንደዚህ የሚታረስ ነገር ማለት አይደለም። ምን ማለት ነው እርሻ? ምሳሌው ለምንድን ነው የተፈለገው? አንድ ገበሬ እርሻውን አርሶ መሬት አዝዕርት እንደሚያገኝ ፍሬን እንደሚያገኝ ከዚህ ከመሬት ፍሬ እንደሚሰጠው ሴት ልጅም ልክ እንዲሁ ባል ሚስቱን ተገናኝቶ ፍሬ የሚያገኝባት የሰው ዘር መገኛ ምንጭ ነች ተብሎ ሊገለጽበት ዘንድ ነው። ታዲያ መሬት የሚወደስ ነገር ነው። ሰው መሬትን ይወዳል አይደል? ለምን ከተባለ ፍሬን የሚያገኝበት ህይወቱን የሚያቆምበት የሆነ ነገር የሚያገኝበት ምንጭ ስለሆነ መሰረቱ ስለሆነ የዚህ ዓለም የሰው ልጅ ሁሉ መሰረት ሴት ልጅ ነች እኮ ነው የሚል ያጀማ። ይሄ እርሷን እኮ በጣም የሚያስወድስ ነገር ነው። ገብታችኋል አይደለ? እርሷ የሰው ልጆች የዚህ ሁሉ የሰው ዘር ሁሉ መገኛ ምንጭ ነች፣ መሰረት ነች። ይሄ ነው
እና እርሻ ስል ጊዜ ገበሬ እርሻን አርሶ ምርትን እንደሚያገኝ ሁሉ ፍሬን እንደሚያገኝ ሁሉ እንዲሁም ደግሞ ባል ከሚስቱ ጋር ተገናኝቶ ልጅን የሚያገኝበት ፍሬን የሚያገኝባት ለማለት ነች። ሌላ አይደለም። እንደፈለጋቸው የሚለው ስለምንድን ነው ከተባለ ይሄ የተነገረበት ቦታ እንደፈለጋቸው የሚለው ማለት ነው። እንደፈለጋቸው የሚለው አንድ ሰው ባል ሚስቱን ልጅ ሊያገኝበት በሚችልበት ቦታ ብቻ መገናኘት እንደሆነ አንቀጹ በደንብ ያስረዳል። ምክንያቱም ገበሬ እርሻን አርሶ ምክንያቱም እንደፈለጋቸው የሚለው በሌላም ቦታ በመጸዳጃ ምናምን መገናኘትን ይቻላል ብለው ስለሚረዱ ነው። ሌላ ሰዎች እንደዛ እያለ አይደለም። እንደውም ሌላ ቦታ ሳንሄድ እዚሁ አንቀጹ ላይ በብልት ብቻ እንደሆነ ያስረዳናል። ለምን ካላችሁ ገበሬ እርሻን አርሶ ምርትን እንደሚያገኝ ሁሉ ባል ሚስቱን ተገናኝቶ ልጅን ሊያገኝበት የሚችልበት የሰውነት ክፍል የትኛው ነው? ብልት ብቻ ነው? አይደለም፣ ብልት ነው። በቃ በዚያ ብቻ ተገናኙ እያለ እንዳውም መልዕክቱ እየሰጠ ነው ቁርአን። ሰውየው በሌላ ቦታ ተገናኝቶ ልጅን ሊያገኝ ይችላል? በፍጹም አያገኝም። አያቸው አይደለ? ገበሬን ምሳሌ አደረገላቸው ለእርሻ። ልክ አርሶ ፍሬን ያገኛል ከተባለ ባል ሚስቱን በየትኛው የሰውነት ክፍሏ ተገናኝቶ ነው ልጅ ሊያገኝ የሚችለው ነው ጥያቄው። ብልትን ብቻ። ሌላ ቦታ ሳትሄዱ እዚሁ ላይ ቅጥፈታቸውን ውሸታቸውን መግለጽ ትችላላችሁ። ሌላ ቦታ እንሂድ ወይ? አዎ መሄድ እንችላለን፣ እንሂድ። ከሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከኋላ መገናኘትን ነው እንግዲህ ሰውየው ሚስቱን እንደፈለገ መገናኘት ይችላል ከተባለ በመጸዳጃ መገናኘት ይችላል ማለት ነው ብሎ ስለተረዱ ነው። እንዳልሆነ ከዚሁ አንቀጽ አንደኛ የቅድሙ ማስረጃ ያዙ። ሁለተኛ ግልጽ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መልዑኑን መን አተ እምረአተሁ ፊ ዱብሪሃ ብለዋል። ሚስቱን ከኋላ በመጸዳጃ ቦታ የተገናኘ ሰው ከአላህ ዘንድ የተረገመ ሰው ነው። ይሄ ሰው ነው። ይሄን ላሳያቸው ማስረጃ። መልዑኑን መን አተ እምረአተሁ ፊ ዱብሪሃ፣ ሚስቱን ከኋላ በመጸዳጃ የተገናኘ ሰው ይሄ የተረገመ ሰው ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ማስረጃ ያሳያቸው። ግን እዛው ላይ ስለ ፖዚሽን ምናምን ነገር ተናግረዋል። ራሱ ስለሱ እናወራለን። ስለሱ ልቀጥል ነው አሁን እንዴት መገናኘት የሚለውን ልመጣ ነው። ስለ ፖዚሽን ሳይሆን አሁን ይሄን ቆሻሻዎችን ነገራቶች እናጽናቸው ብዬ ነው። አንደኛ መገናኘት ልክ ነህ። እኔም ቃል በቃል ነው ያልኩት፣ እየደበረኝ ነው ያልኩ። ልክ አብሽር ተኽሪጅ ሐዲስ በመጸዳጃ መገናኘት እንደማይቻል ላሳያችሁ ብዬ ነው። ያንን መጀመሪያ ቆሻሻዎችን ነገራቶች እናጽዳና የቁርአኑ የታሰበበት ምንድን ነው የሚለውን ደግሞ እንመጣለን። ችግር የለም እንመጣለን። ያውና ምን ይላል እዚህ ጋር? ያው እዚህ ጋር ምን ይላል? እዚህ ሐዲስ ላይ አቡ ሁረይራ ነው ሐዲስን ያስተላለፈው። ምን ይላል? ያ ጀማዓ ኢብኑ ማጃህ 1923 ላይ ታገኙታላችሁ። አቡ ዳውድ 2162 ላይ ኢነ ለዚ የእቲ እምረአተሁ ፊ ዱቡሪሃ ላ የንظሩ ላሁ ኢለይህ፣ ያ ሚስቱን ከበኋላ ከመጸዳጃ ቦታ የሚገናኝን ሰው አላህ በእዝነት አይኑ እንኳን አያየውም። ያው ተመልከቱ፣ የትንሣኤ ቀን በእዝነት አይኑ አያየውም ይሄን ሰው። አንደኛ ወፊ ለፍظ ለሁ መልዑኑን መን አተ እምረአተን ፊ ዱቡሪሃ፣ ሚስቱን ከመጸዳጃ ቦታ የተገናኘ ሰው የተረገመ ሰው ነው ይላል። ያው ሚስቱን ከመጸዳጃ ቦታ የተገናኘ ሰው የተረገመ ሰው ነው። አያችሁ አይደለ? ይሄ ነው። ጨረስን። ይሄ አሁን ምንድነው ፖዚሽን ስለሚለው እናውራ፣ ችግር የለውም እናውራ፣ ችግር የለውም። ይህ ቁርአን አንቀጽ ሌላው የሚያስረዳን ምንድነው? እንደፈለገ ያለበት ቦታ ያለበት ምክንያት ለምንድን ነው ወደሚለው እንምጣ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰበበ ኑዙል አለው አንቀጹ። የቁርአኑ አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይሁዲዎች የተሳሳተ ትምህርት ያስተምራሉ በሰዎች መካከል። እንግዲህ አይሁድ ምንድን ናቸው? የአምላክ ሕግና ስርዓት አለን ብለው የሚያምኑ ሰዎች ናቸው። በነቢያት በኩል የተቀበልና ይላሉ። እንግዲህ በአምላክም ላይ በነቢያትም ላይ የሌለን ነገር ሲዋሽ አምላክ ይህን ነገር ሊያርም ይገባል አይገባም? ይገባል። ምን ብለው ተናገሩ እነዚህ ሰዎች? አንድ ሰው ሚስቱን ከኋላ ቢገናኝ በብልትም ቢሆን ልብ በሉ፣ በብልትም ቢሆን ከኋላ ቢገናኝ ስህተት እንደሆነና ይሄ ነገር ቢወለድ እንኳ ልጁ አካለ ስንኩል ሆኖ እንደሚወለድ ያስተምራሉ። የተሳሳተ ትምህርት ማለት ነው። ታቻለ። ስለዚህ አላህ ይሄንን እንደፈለጋችሁ ተገናኘ የሚለው ይሄን ስህተት እንደሆነ ሊገልጽላቸው ዘንድ ነው። ባል ሚስቱን ከኋላ መገናኘት ይችላል? አዎ ይችላል፣ በብልት እስከሆነ ድረስ ማለት ነው። በመጸዳጃ ቦታ እስከሆነ እንደማይቻል ቃል በቃል እንዳሳያቸው ይሄ እንደሚያወራው። አሁን ቅዱሳኖች ሚስቶቻችሁን ከኋላ ታደርጋላችሁ? አታደርጉም? በደንብ ታደርጋላችሁ። ግን ኢስላም ላይ ሲሆን ነውር አድርጋችሁ ስለማየት ትፈልጋላችሁ። እንደዛ ከኋላ ሲል ጊዜ መጸዳጃ ቦታ እንዳልሆነ አንደኛ ተረዱ። ሁለተኛ በወር አበባ ጊዜ መገናኘትም አይቻልም። ሶስተኛ በወሊድ ደም ጊዜ መገናኘት አይቻልም። ለዚህም ማስረጃ አላህ ሱብሓነሁ ወተዓላ ምን አለ?
ويسألونك عن المحيض قل هو أذن فاعتزلوا النساء في المحيض وقال النبي صلى الله عليه وسلم اصنعوا في كل شيء إلا النكاح يعني في حالة الحيض ሚስቶቻችሁ የወር አበባ ደም ላይ ሲሆኑ አደራ ከግንኙነት ተጠንቀቁ ይላል አላህ ቃል በቃል ከግንኙነት ተጠንቀቁ እንዳታደርጉ አየህ እንደፈለገ ሲል ሰውየው ያንን ምን ለማለት እንደሆነ መጀመሪያ ላይ እንደገለጽኩላችሁ ባል ልጅን ሊያገኝበት በሚችልበት ቦታ መገናኘት በተፈቀደበት ጊዜና ቦታ አያችሁ አይደለ እንጂ እንደፈለገ ሲባል እንደፈለገ በቃ በወር አበባ ጊዜ ላላላ በወር አበባ ጊዜ እንዳታደርጉ ብሎ ይናገራል በቁርአንም ላይ በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል እስነዑ ኩል ሸይን ኢላ ኒካህ ከሚስቶቻችሁ ጋር የወር አበባ ደም ላይ ሲሆኑ እንደፈለጋችሁ ማድረግ ትችላላችሁ ሁሉ ነገር መስራት ትችላላችሁ ግንኙነት ሲቀራሉ ግንኙነት አይቻልም ባል ግን ሚስቱን በወር አበባ ጊዜ ሊያገላት አይገባም ቢስማት ቢያቅፋት ቢያጫውታት ችግር የለውም የተከለከለው ምንድነው ግንኙነት ማድረግ በዚያ ጊዜ ደሙ ስላለ ይሄ ነው እንደ መጽሐፍ ቅዱስ እንደው አንግባ እንጂ ከገባን አንድ ሰው ሚስቱ የወር አበባ ደም ላይ ስትሆን እርኩስ ትሆናለች የሚነካት ሰው እርኩስ ነው የሚተቀመጥበት ሁሉ እርኩስ ነው የምትቆምበት እርኩስ ነው የምትተኛበት እርኩስ ነው እሷን ይነካ ይረክሳል በውሃ የሚታጠበው ታጥቦ እንኳን እስከ ማታ ድረስ እርኩስ ነው ማታ ነው የሚነጻው ይሄ ላሳያችሁ ከይቅርታ ጋር ጥያቄውን ስለጨረሰ ልጅ አንዴ መጨረሻ እዚህ ጋር ላሳያችሁ ጥሩ ጥያቄዎችን ጥሩ ሀሳቦችን ያነሳው እናመሰግናለን እንዳው ሌላ ቦታ የሚነሱ ጥያቄዎችን ሁሉ አንሱ አብሽሩ እዚህ መታችሁ የሰማችሁትን ሁሉ ማውራት ትችላላችሁ መጠየቅ ትችላላችሁ እኛ በዛ እንቀየምም እንዳውም ደስ ነው የሚለን ከእናንተ አንደበት ሲመጡ እነዚህ ጥያቄዎች አሁን ሴት ልጅ በወር አበባ ጊዜ መጽሐፍ ቅዱስ ላይ እሺ ያውና ተመልከቱ እዚህ ጋር በጌታ ስም አነባዋለሁ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን አለ የወር አበባ ደም በመርገሟም 7 ቀን ትቀመጣለች የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው የምትቀመጥበትም ነገር ሁሉ እርኩስ ነው መኝታዋንም የሚነካ ሁሉ ልብሱን ያጥባል በውሃም ይታጠባል እስከ ማታም ድረስ እርኩስ ነው የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል በውሃም ይታጠባል እስከ ማታም እርኩስ ነው በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው የሚተኛበትን መኝታ ሁሉ እርኩስ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ ተመልከቱ እርሳቸው ደግሞ ምን እንዳሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እናታችን አይሻን እቃ አቀብኝ አላት እኔ በወር አበባ ደም ላይ ነኝ እኮ አንተ የአላህ መልክተኛ አለች ሐይضቱኪ ለይሰት ፊ የዲኪ አላት እና የወር አበባ ደሙ ያለው እጅሽ ላይ አይደለም እኮ ችግር የለውም ስጭኝ አላት የምትነካው ነገር አይረክስም ችግር የለውም አያችሁ አይደለ ደሙ ያለው ብልት ላይ እስከሆነ ድረስ እርሷን የሚያስወቅስ ነገር የለ በዚያ ነገር ላይ የምትነካው እርኩስ አይሆንም የምትቀመጥበት እርኩስ አይሆንም በፍጹም ይሄን ያለችበትን ላሳያችሁ ነብዩ ሰለላሁ ዐለይሂ ወሰለም ያሉበትን ሐይضቱኪ ለይሰት ፊ የዲኪ ሐይضቱኪ ለይሰት ፊ የዲኪ ያው እነዚህ ጋር ተመልከቱ ቃል እናታችን አይሻ ነች እናታችን አይሻ ምን አለች እዚህ ጋር ያውና بينما رسول الله صلى الله عليه وسلم نبي صلى الله عليه وسلم في المسجد صالو فقال يا عائشة أنت عائشة هوي ناوليني الثوب لبس حق بين يارات فقالت اندي هالك إني حائض أني يورا ببادم لا ينيني كنت يا الله ملك تينيالك فقال اندي هالو النبي صلى الله عليه وسلم إن حيضتك ليست في يدك فناولته እና የወር አበባ ደሙ ያለው እኮ እጅሽ ላይ አይደለም ስለዚህ በእጅሽ ብትነኪው ችግር የለውም አንሺውና አቀብኝ አሏት አነሳችሁ ልብሱን አቀበለች የነካችው ነገር ይረክሳል የሚል ነገር ስለሰማች በእነዚህ አይነቶች ባይሆድ በመጽሐፋቸው ላይ ያ ነገር እንደዛ እንመስላት አይደለም አያቸው አይደል ስለዚህ ሴት ልጅ በወር አበባ ጊዜ ብልት ላይ እስከሆነ ድረስ ያለው ግንኙነት ብቻ ተከልክሏል በዛ ጊዜ ከግንኙነት ውጭ ግን ሚስቱን ቢነካት የነካችውን ቢነካ ይሄ በፍጹም የሚያረክሳት ነገር አይደለም ይሄን ምንጭ ታገኙታላችሁ ከተባለ ሶሒህ ሙስሊም 2299 ላይ ታገኙታላችሁ እሺ የቅድሙን ጨርስ ምንም እኮ ሳንጨርስ እንትን አለን አስወጣኸኝ እኔ ነኝ ያስወጣሁሽ ማን ነው ታዲያ
ቅድም ባወራንበት ኢየሱስ ክርስቶስ መጨረሻ ማለት በአይሁዶች አስመሰልባቸው የሚለውን ፓርት መረዳት ፈልጌ ነበር። አስመሰልባቸው የሚል የለም፣ ተመሰለባቸው የሚል ያለ። እንዴት ማለት አብራራልኝ እስኪ። አንዴ ይቅርታ በጣም ወይት ስላደረግኩኝ አንዴ ሀሳቤን ተናግሬልኝ። ሰላም ለሁላችሁም ይሁን። እሱ የኔ ጥያቄ ለአንተ ትንሽ ስላይትሊ ለየት ይላል ከሌሎቹ። ቀጥታ ስለ ባይብል ስለ ጂሰስ ወይ ደግሞ ስለ አላህ ስለ ቁርአን ሳይሆን የኔ መጠየቅ የምፈልገው በጣም ብዙ ጊዜ ሰማ ነበረ ላለፉ 3 ሳምንታቶች እና አንድ ነገር የተረዳሁት እና መጠየቅ አለብኝ ብዬ ያሰብኩትን ጥያቄ ነው የምጠይቅ። እዚህ ጋር 3 ጥያቄዎች ናቸው። እነሱም አንደኛው በምድር ላይ ስንት ሃይማኖቶች እንዳሉ ታውቃለህ? ሁለተኛው ጥያቄ በምድር ላይ ስንት ሃይማኖቶች አሉ? ሁለተኛው ጥያቄ ላንተ ያለኝ በእነዚህ እነዚህ ሃይማኖቶች ሲመሰረቱ ምንን ነው ቤዝ ያደረጉት? በእስልምና አስተምሮ ማለት ነው። ሶስተኛው ጥያቄ ደግሞ የሙስሊም ሪሊጅን እና የክርስቲያንን ሪሊጅን ምንድን ነው የሚያለያያቸው? እነዚህ 3 ጥያቄ ብትመልስልኝ ደስ ይለኛል። ቴንኪዩ። እናመሰግናለን። በጣም ወሳኝ ጥያቄ፣ በጣም አሪፍ ጥያቄ። እንግዲህ እዚህ ዓለም ላይ ስንት ሃይማኖት አለ? አምላክ በአምላክ በኩል የወረደው አንድ ሃይማኖት ነው። አምላክ የተለያየ ሃይማኖት አያወራም። ይህን እንረዳ ሁላችን። አምላክ አንድ ሃይማኖት ነው ለነቢያት ሁሉ የሰጠው። ከዚያ ውጭ ያሉት ሐሰተኛ ሃይማኖቶች ናቸው። አምላክ ነው ሃይማኖትን የሚደነግገው፣ ያም አንድ ሃይማኖት ነው። ገብታችኋል አይደለም? መሰረታቸው ቤዛቸው ምንድን ነው? አምላክ ራሱ ነው መሆን ያለበት። አምላክ ደንግጎ በነቢያት በኩል ሃይማኖትን ሰጥተዋል። ያ ካልሆነ ምድር ላይ ሰው ሰራሽ ሃይማኖት ከሆነ ያ ሃይማኖት እኔ ልከተለው አልችልም። ወዴት መሄድ እንዳለብኝ፣ እንዴት ማድረግ እንዳለብኝ አምላክ በነቢያት በኩል ይነግረኛል እንጂ ሰው ምድር ላይ ሊሰራልኝ አይችልም። ታዲያ እስልምናን ማን ነው የመሰረተው? ማን ነው የሰበከው? አምላክ ራሱ ይነግረናል። እኔ ራሴ ለነቢያት ደንግጌ የሰጠኋቸው ሃይማኖት ነው ይላል ቃል በቃል በሱራ ሹራ ላይ አላህ ስብሐነ ወተዓላ ማስረጃ ሲናገር ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን አዝዤባቸው የነበረውን ሃይማኖት ይላል። አንደኛ ደንጋጌው ራሱ ነው። ሁለተኛ ለነቢያት ደንግጎ የሰጣቸውም ራሱ ነው። ሶስተኛ ይህን እስልምናን ብቻ ነው እነዚህ ነቢያት የሰበኩት። በተናጠል የተናገሩበት አለ ወይ? እነዚህ ነቢያቶች እስላም እንደሰበኩ አዎ አለ። ለምሳሌ ነውሰድ ኑሕ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል ቃል በቃል። ስለ አብርሃምስ ተነግሯል ወይ? አዎ ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበረ ይላል ቃል በቃል። እንደውም መጀመሪያ አብርሃም አይሁድም አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በቀጥተኛው መንገድ ላይ ያለ ሙስሊም ነበር ይላል። የሚገርማቸው የቁርአን አንቀጽ የወረደበት ምክንያት ምንድን ነው? ይሄ ቁርአን አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይሁዲዎችም ክርስቲያኖችም የመካ ከሃዲያኖችም መካ ላይ እንግዲህ የአብርሃም ዘሮች የእስማኤል ልጆች አሉ አይደለ? አብርሃም ከኛ ነው ብለው ሁሉም ያስባሉ። አይሁዶችም አይ ከኛ ነው አሉ፣ ክርስቲያኖችም ከኛ ነው አሉ፣ የመካ ከሃዲያኖችም ከኛ ነው አብርሃም አሉ። ሁላቸውም እንሂድና እስኪ ሙሐመድን እንጠይቀው ተባባሉ። ሁላቸውም ተሰባስበው መጡ ከሶስቱም ወገን። የትኛው አብርሃም ከየትኛችን ነው ብለው ጠየቁ። ማካነ ኢብራሂሙ የሁድየን አምላክ መለሰላቸው። አብርሃም እንደናንተ አይሁድም አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም አላቸው። የመካ ሰዎችን አምላክ አንድ ነው ብለው ያምናሉ፣ ሰማይ ምድር የፈጠረው። በእርሱ ላይ ግን ሌላን አጋር ስለሚያደርጉ እንደናንተ አጋሪ አልነበረም። ታዲያስ ምን ነበር? ሙስሊም ነበር ብሎ 4 ነጥብ ቃል በቃል ይነግራቸዋል። ሙስሊም ነበር አላቸው። አብርሃምን መጀመሪያ አምላክ አላህ ስብሐነሁ ወተዓላ ባናገረው ጊዜ ምን እንዳለው ይነግረናል በሱረቱል በቀራ ላይ ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰሁ ወለቀድ እስጠፈይናሁ ፊዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም። ከአብርሃም መንገድ እንዳፈገፈገ ሰው ሞኝ የለም እዚህ ዓለም ላይ ብሎ አላህ ይነግረናል። ተመልከቱ። ብልህ የሆነ ሰው ግን የአብርሃምን መንገድ ይከተላል እያለ ከነገረን በኋላ እኔም መጀመሪያ ሳናገረው ጊዜ ኢዝ ቃለ ለሁ ረቡሁ አስሊም ሙስሊም ሁን ባልኩት ጊዜ ቃለ አስለምቱ ሊረቢል ዓለሚን እነሆ ለዓለማቱ ጌታ ለአንተ ሙስሊም ሆኛለሁኝ አለም ይላል። የመጀመሪያው ቃል ይሄ ነው፣ ለእኔ ታዛዥ ሁን አለ። ከዚያስ አብርሃም ለልጆቹ እንደሰበከ ይነግረናል ይሄን እምነት። ወወሳ ቢሃ ኢብራሂሙ በኒህ አለ።
አብርሃምም ይችን ህግ እስልምናን ለልጆቹ ተናዘዛት ይላል። ከልጅ ልጆቹ መካከል ማን አለ? ያዕቆብ አለ፣ የኢስሐቅ ልጅ ማለት ነው። ኢስሐቅስ ምን አለ ከተባለ ምን አስተማረ? ይህን እስልምና ነው የሰበከው። ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቆብም ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው ይላል። ማን ይሄን ያለው? ታላቁ ነቢይ ያዕቆብ ዓለይሂ ሰላም። ከያዕቆብ ልጆች መካከል ማን ተመረጠለት? ዮሴፍ ተመረጠ። ዮሴፍን አላህ ስብሐነ ወተዓላ በግብፅ ሀገር ላይ ንጉሥ አደረገው፣ ነቢይም አድርገው ላከው። ዮሴፍስ እምነቱን ገልጿል ወይ? ምን እንደነበር? አዎ ገልጿል። ምን ነበር? ሙስሊም ነበር። በሱራ የዮሴፍ ምዕራፍ የሚል ቁርአን አለ። እዚያ ላይ ራሱ ሲናገር ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊል ልሐዲት ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሳሊሒን። ዮሴፍ ምን አለ? አደራ አምላክ አላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹም ማስጠጋኝም አለ። ከዚያ በኋላ ያሉ ነቢያቶች እንዳለ ሁላቸውም ይገልጻሉ። ሙሴን እንውሰድ። ሙሴ ምን ነበር እምነቱ? የሰበካቸው ኢስላም ነበር። ሙስሊም ነበሩ። ህዝቦች ሙስሊም እንዲሆኑ ነው ያዘዛቸው። ለዚህ ማስረጃ በሱራ ዩኑስ ላይ እናገኛለን። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ፈቃሉ ዐለ ላሂ ተወከልና ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ይህን ያለባቸው ምክንያት ከፈርዖን ግፍና በደል እያስመለጣቸው እያስወጣቸው እያለ ከግብፅ ሀገር ላይ ልክ ፈርዖንና ሰራዊቱ ቀረቧቸው። በዚህ ጊዜ ፈሩ። ሙስሊሞች እንደሆናችሁና በአንዱ አላህ የምታምኑ ከሆናችሁ በእርሱ ላይ ተመኩ አብሽሩ አላቸው። ወዲያው እነርሱ ምን አሉ? ፈቃሉ ዐለ ላሂ ተወከልና፣ እነሆ በአምላካችን በአላህ ላይ ተመክተናል፣ በቃ ነው። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን፣ ጌታችን አላህ ሆይ ለእነዚህ ለበደለኛ ሰዎች ፈተናም አታጋልጠንም አሉ። ሙስሊሞች መሆናቸውን ገልጸዋል ወይ? አዎ በደንብ ገልጸዋል። ሁሉ እንዳላቸው ናቸው እነርሱ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። የሙሴ ህዝቦች ምን አሉ? ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስ፣ ታጋሽ አድርገን ማለት ነው። ወተወፈና ሙስሊሚን አሉ። አደራ ሙስሊሞች አድርገህም ገዳለንም አሉ። አያችሁ፣ ነቢያቶች ተከታዮቻቸው የኖሩበትና የሰበኩበት አምላክ በነቢያት በኩል ያዘዘው ብቸኛ መለኮታዊ ሃይማኖት ኢስላም ነው። ዛቸዋል አምላክ ቃል በቃል ሙስሊሞችን ሳትሆኑን እንዳትሞቱ ይለናል። ምን ይለናል? በሱረት አሊ ዕምራን ላይ ያ አዩሃ ለዚነ አመኑ ተቁላሃ ሐቀ ቱቃቲህ ወላ ተሙቱና ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ወረዲቱ ለኩም ልእስላመ ዲና ይላል ራሱ አምላክ። እነሆ እስልምናን ሃይማኖት ብቻ ነው እኔ የወደድኩላችሁ ይለናል። ከእስልምና ውጭ ሌላ ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ እሳት ነው የምትሄዱት ብሎ ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን ይላል። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው እና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም፣ ነገ የትንሣኤ ቀንን ከከሰሩት ሰዎች ይሆናል አለ። ሙስሊም ሆናችሁ ከሞታቸው ደግሞ በቀጣዩ ዓለም ገነትን እንሰጣችኋል ብሎ ቃል በቃል ይናገራል። ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግብራቸዋለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባችኋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ፣ ይህም የእኔ የአላህ ቃል ነው፣ ቃሌም እውነትና ተፈጻሚ ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝና እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል ሲገቡ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ ማለት ነው። ይህን ይመስላል። እሱ በእናትህ እንዳታስወጣኝ፣ አንዴ ጸሎት አድርጌ ልመለስ ፕሊስ፣ እንዳታስወርደኝ። ብሩክ ይቀጥል። አሁን አንተ የገለጽከው ፌዝ ነው፣ እምነት ማመን። እኔ ያልኩት ሃይማኖት። አሁን ሙስሊም ክርስቲያን አሁን አለ በምድር ሪኮግናይዝ የተደረጉ ሬጅስተር የተደረጉ አንድ ሃይማኖት ነው ተብሎ ሰዎች ጋር ሊከበርና ሊታወቅ። አሁን የሃይማኖቶች ስብስቦች አሉ አደለ? አሁን እኛ ሀገርም የሙስሊምም የፕሮቴስታንትም የክርስቲያንም ወረቨር አሉ። የተለያዩ ቡዲዝም ሊሆን ይችላል፣ ሂንዱዝም ሊሆን ይችላል፣ ጁዲዝም ሊሆን ይችላል። እነዚህ ሃይማኖቶችን ነበር የጠየኩ። ኢትስ ኦኬ፣ ችግር የለውም። በምድር ላይ ከ4000 እስከ 4300 ሃይማኖቶች አሉ፣ ኢንክሉዲንግ ክርስትና ኤንድ እስልምና ማለት ነው። ለምሳሌ በሀገራችን የሚታወቁ ቡዲዝም የሚባል አለ፣ ሂንዱዝም አለ፣ ጁዲዝሞች አሉ። በምድር ላይ 4000
ከ4000 እስከ 4300 ሃይማኖቶች አሉ። በመቀጠል ሁለተኛው ጥያቄ የነበረው እነዚህ ስለ ሃይማኖት አልተናገርክም እያልሽ ነው። ከኔ ጋር ነበርሽ ነው ተናግረሃል። ስለ ፌዝ ነው የተናገርከው። እኔ ግን ጥያቄ የነበረው ስንት ሃይማኖት አሁን ለምሳሌ እዚህ ጋር አንተ ምን ያክል ቁጥር እንዳለ ነው በሃይማኖት አለ ለከ ቤዙ በጣም አሁን የሙስሊም እና የክርስቲያን ጠይቄያለሁ ስላልሽ ነው። አንድ ከቁርአን መልስልኝ ብለሽ ጠይቀሻል አይደለ? አሁን እዚህ ቦታ ላይ ስለ ቁጥር ከሆነ ሃይማኖት የቆጠረ ጎግል ላይ ሄደሽ እሱን ማየት ትችያለሽ። በዚህ ሰዓት ቁጥሩን ከሆነ የፈለግሽ ቁጥሩን ሳይሆን አሁን እዚህ ጋር አምላክ የደነገገው ሃይማኖት በነብያት በኩል የትኛው ነው እና የትኛውን ሃይማኖት ደንግጓል እና የእስልምና መሰረቱስ ምንድን ነው ብለሽን ጠይቀሽናል አይደለ? ስለዚህ ነው ስለጠይቅሽን ጥያቄ ነው ስንመልስ ነበር። እሺ ያ ፌዝ ነው ነገርከኝ። ኢትስ ኦኬ አይ አንደርስታንድ። መጀመሪያ ስታስተምር አይ ዩዝድ ቱ ላይክ ፎሎ ዩ አይ አንደርስታንድ ሱ ፓርት እና የእነዚህ ሃይማኖቶች ደግሞ እንዴት ነው የተመሰረቱት የሚለውን እሺ አላችሁ። ተቆረጠ መሰለኝ እሷ። ሄሎ ተቆረጠ። ከኔ ነው የተቆረጠው? ወርዳ ነው ወርዳለች። እሺ ተመልሰሽ መግባት ትችያለሽ። ሙቤ እንዴት ነህ? ሰላም አለይኩም ሱዬ። እሱ ይቆራረጣል፣ ግን እኔ በሌላ ጥያቄ እንደመመለስ አምናለሁ። እሱ እየሰማኝ ነው። እሺ እየሰማኝ እና በሌላ ጥያቄ እንደመጣ እርግጠኛ ነኝ። እሱዬ ያው እንግዲህ አላህ ያክብርልኝ ልበለ። እሺ መንጌ አሁን አመሰግናለሁ። እናመሰግናለን መንጌ። አልሰማኝ ድምፅ ይቆራረጣል ወይ? ታብታብ አስደርጋቸው። እሺ ቴንኪው፣ አመሰግናለሁ። አይ እናመሰግናለን። ኦኬ እሺ ጃ ለምሳሌ ሙቤ የሰላም ለስላሳ ሙቤ السلام عليكم. وعليكم السلام ورحمة الله وبركاته.